ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድያን የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምን እስከዚህ አስቆያችሁ። አሜን። አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን ለስተከራችሁን ቃሉን ላካፈላችሁ ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። እንኳን አደረሳችሁ ላላችሁን በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን እንዲሁም ለቅዱስ እስጢፋኖስ ወርኃዊ መታሰቢያ በዓል በሰላም በጤና አደረሳችሁ። በጥቅምት 17 ዕለት ምንባባትም እንደሚከተሉት አቀርባለሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛይቱ የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ሰዎች ምዕራፍ 1 ከቁጥር 3 እስከ 15 ያለው ኃይለ ቃል ቃሉም እንደዚህ ይላል። ሌትና ቀን በልመናዬም ሳላቋርጥም ስለማስብህም እንደ አባቶች አድርጌ በንጹህ ሕሊና የማመልከውንም እግዚአብሔርንም አመሰግናለሁ። እንባህንም እያሰብሁም በደስታ እሞላት ዘንድ ላይ እናፍቃለሁ። በአንተ ያለውንም ግብዝነትም የሌለበትም እምነትህም አስባለሁ። ይህም እምነትም ቀድሞ በአያትህ ብሎ በእናትህም በኢውንቁ በነበረባቸው በአንተም ደግሞ እንዳለ ተረድቻለሁ። ስለዚህም ምክንያትም እሳትም እንደሚያቃጥልም ሰው እጆቼንም በመጫንም በአንተ ያለውንም የእግዚአብሔርንም ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር ኃይልና የፍቅርም ራስንም የመግዛትም መንፈስ እንጂ የፍርሃት መንፈስ አልተሰጠንምና። እንግዲህም በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይልም መጠንም ስለ ወንጌልም አብረኸኝ መከራን ተቀበል። ያዳንን በቅዱስም አጠራርም የጠራን እግዚአብሔር ነውና ይህ እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናትም በፊትም በክርስቶስ ኢየሱስም የተሰጠን አሁንም ግንም በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪያና ሐዋርያ አሕዛብንም አስተማሪ እንደሆንም በተሾሙበት በወንጌልም ሕይወትንና አለመጥፋትንም ወደ ብርሃን አውጥቷል። ስለዚህም ምክንያትም ይህንን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም። ያመኑትንም አውቃለሁና የሰጠሁትንም አደራ እስከዚያ ቀን ድረስም እጠብቅ እንዲችል ተረድቻለሁ። በክርስቶስ ኢየሱስም ባለ እምነትም ፍቅር አድርገህም ከእኔ የሰማኸውንም ጤናማ ቃልም ምሳሌ ያዝ። መልካሙንም አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። በእስያ ያሉት ሁሉ ከእኔ ፈቀቅ እንዳሉ ታውቃለህ። ከእነርሱ ግን ፎሎግንና ሄርሞስንም ናቸው። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 2 እስከ 5 ያለው ኃይለ ቃል በእናንተ ዘንድ ያለውንም የእግዚአብሔርንም መንጋ ጠብቁ፣ እንደ እግዚአብሔር ፈቃድም በውድ እንጂ በግድ ሳይሆንም በበጎ ፈቃድ እንጂ መጥፎን ረብን በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይልም አትግዙ። የእረኞቹም አለቃ በሚገለጥበት ጊዜ የማያልፈውንም የክብርንም አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎችም ተገዙ። ሁላችሁም እርስ በርሳችሁም የተዋረዳችሁ ትሕትናን እንደ ልብስም ታጠቁ።
የእግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። የሐዋርያት ሥራ ምዕራፍ 7 ከቁጥር 54 እስከ ፍጻሜው ያለው ኃይለ ቃል። የእስጢፋኖስ በድንጋይ መገደል። ይህንንም ሰምተውም ተበሳጩ፣ ልባቸውንም ተናደደ። ጥርሳቸውንም አፋጭተውም በእስጢፋኖስ ላይ መንፈስ ቅዱስ መላ፣ ወደ ሰማይም ተመለከተ። የእግዚአብሔርንም ክብርም የኢየሱስንም በእግዚአብሔር ቀኝም ቆሞ አየ። እነሆ ሰማይ ተከፍቶ የሰው ልጆችን በእግዚአብሔር ቀኝ ቆመዋል አያለሁ አለ። እርሱም በታላቅ ቃልም ጮሆ፣ ጆሮአቸውንም ደፈኑ። በአንድነትም ተነስተውም ከበቡት። ከከተማም ወደ ውጭ ጎትተውም አውጥተውም ወገሩት። የሚወግሩትም ሰዎች ልብሳቸውንም ሳውል የሚባል ጎልማሳ እግር አጠገብም አስቀመጡ። እስጢፋኖስም ጌታ ኢየሱስ ክርስቶስ ነፍሴን ተቀበል እያለ ሲጸልይም ይወግሩት ነበር። በጉልበቱም ተንበርክኮ አቤቱ ይህንን ኃጢአትም አትቁጠርባቸው ብሎ በታላቅ ድምፅም ጮኸ። ይህንንም ብሎ ሞተ። ሳኦልም በእስጢፋኖስም ሞትም ተባባሪ ነበር። መዝሙረ ዳዊት ምዕራፍ 50 ነአህብይ ዳዊት ባለመዝሙር ሰናይ ወጥዑ መቃል ታለቦን ነገር ፍካሪ ኩሉ 50 ለከማወድስ ለማርያም ድንግል። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛትም መተላለፌ እንደ ምስል እስከ በደል ፈጽመ ጠበኝ። ከኃጢአትም ነጻ እኔም መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና። አንተን ብቻ በደሉ፣ በፊትም ክፋትንም አደረገው። በነገርህም ትጸድቅ ዘንድም በፍርድም ንጹሕ ትሆን ዘንድም እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ የማይታየው ስውርም ጥበብንም አስታወቀ። የጴጥሮስ ምርጨኝ ነጻም አለው ጠበኝ፣ ከበረዶ ይልቅም ነጭ ሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርሃቸውንም አጥንቶችንም ደስ ይላቸዋል። ከኃጢአቴ ፊትህንም መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብንም ፍጠርልኝ፣ ቀናውንም መንፈሴም በውስጤ አድስ። ከፊትም አትጣለኝ፣ ቅዱስ መንፈስንም ከኔ ላይም አትውሰድብኝ። የማዳንንም ደስታ ስጠኝ፣ በጽኑ መንፈስንም ደግፈኝ። ለሕግ ተላላፊዎች መንገድም አስተምራለሁ፣ ኃጢአተኞችንም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝም። አንደበቴም በአንተ ጽድቅም ትደሰታለች። አፌ ምስጋናህን ይናገር ዘንድም አቤቱ ከንፈሮችን ክፈት። መስዋዕትን ብትወድን በሰጠው ነበር፣ የሚቃጠለው መስዋዕት ደስ አያሰኝም። የእግዚአብሔር መስዋዕት የተሰበረ መንፈስ ነውና፣ የተሰበረውና የተዋረደውን ልብም እግዚአብሔር አይንቅም። አቤቱ በውዴታ ጽዮንንም አሰማራት፣ በኢየሩሳሌምንም ቅጥሮችም ስራ። የጽድቁንም መስዋዕትንም በባውንም የሚቃጠለውንም መስዋዕትም በወደደ ጊዜ ያንን ጊዜ መሠዊያህ ላይም ፍሪዳዎችንም ይሰዋሉ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜኒ ዘንፈኒ ለዓለመ ዓለም አሜን። የሉቃስ ወንጌል ምዕራፍ 21 ከቁጥር 1 እስከ 7 ያለው ኃይለ ቃል። ቃሉም እንደዚህ ይላል። ዓይኑንም አንስቶ መባቸውንም በመዝገብም የሚጥሉ ባለጠጎችንም አየ። እንዲህም ድሃ መበለትም 2 ሳንቲም በዚያ ስትጥልም አየና፣ እውነት እላችኋለሁ ይህች ድሃ መበለትም ከሁሉ ይልቅም አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔርም መዝገብም ጥለዋልና፣ ይህች ግን ከጉድለቷ ነበራትን ትዳሯንም ሁሉ ጣለች አለ። አንዳንዶቹም መቅደስንም በመልካም ድንጋይና በተሰጠ ሽልማትም እንዳጌጠ ሲነጋገሩ ይሰማ። የምታዩትም ይህ ድንጋይ በድንጋይ ላይ ሳይፈርስ በዚህ የማይቀርበት ዘመን ይመጣል አለ። እርሱም መምህር ሆይ እንግዲህ ይህ መቼ ይሆናል አሉ። ይህስ ይሆን ዘንድ እንዳለው ምልክቱ ምንድን ነው ብለውም ጠየቁት። እንዲህም አለ፣ እንዳትስቱ ተጠንቀቁ። ብዙዎችም እኔ ነኝ ዘመኑም ቀርቧል እያሉ በስሜ ይመጣሉና እነርሱም ተከትላችሁም አትሂዱ። ጦርና ሁከትንም በሰማችሁ ጊዜ አትደንግጡ፣ ይህ አስቀድሞ ይሆን ዘንድም ግድ ነውና፣ ነገር ግን መጨረሻው ወዲያውም አይሆንም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ቆየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን።
የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። ቀን አርጋትና ሀገሬን ጌታ የከፋ ሁሉ